አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? አልሐምዱሊላህ። አይታይማ። ያው እንጀራ እየጋገርኩኝ ነው። መብራቱ ብዙም ስለማይታይ ነው መሰለኝ ማለት ነው። አልታየም። ታያችኋል ብዬ ተስፋ አደርጋለሁ። እንዴት ናችሁ ውድ ቤተሰቦች? ደህና ናችሁ ወይ? ስለጨለመ በነገራችን ላይ ብዙም አይታይም ማለት ነው። 11 ሰዓት ነው በእርግጥ አሁን ላይ ማለት ነው። ብስሚላ አይ በአንድ እጅ ካሜራ በአንድ እጅ እንትን አጣመምኩት። አየየየየየየየ አሻናድር። በነገራችን ላይ ትናንትና እንጀራ እየጋገርኩኝ ማለት ነው እና የመሐመድ አባት ማለት ነው። ያው ታውቃላችሁ እሱ ያለው እሱ ጋር ነው ምናምን ብያችኋለሁ። ስለዚህ ለኢዲ እዛ ነው እናንተ አንቺ ጋር ነው የምንመጣው ምናምን ሲሉኝ ከዛ ትናንትና ነበረ እንጀራ የጋገርኩት ማለት ነው። ከዛን ትናንትና በራሴ ጋግሬ ከዛ አቋረጥኩት። ገባችሁ? እንደዛ ሲሉኝ አሁን ታዲያ እንጀራ ብዙም የጸዳው አይመስልም። ቤቱን ስለተውኩት ይሆን አላውቅም። እና እንዴት ናችሁ? ደህና ናችሁ? እንጀራ እየጋገርኩኝ ነው። መሽቷል። በነገራችን ላይ ሂራዬ በጣም አሞብኛል። በነገራችን ላይ ሂራን ሙቀት በጣም ትኩሳት ጤና ጣቢያ ነው የዋልኩት። መቼም ሚዲያ ላይ እያወጣሻል ነው የምትሉት እናንተ ሁሌ እንደዛ ቀዷል ቀትር ሁሉም ሰው ይታመማል እንደዛ ነው የምትሉት ማለት ነው። እና ያው እንጀራ እየጋገርኩኝ ነው አሁን ማለት ነው። ዒድኩም ሙባረክ አለይና ወአለይኩም ተቀበለ አላሁ ሚና ወሚንኩም ሳሊሐል አዕማል። እስኪ ልክፈተው ብስሚላህ። ኧረ አላህ እንጀራ ወላሂ ምንም አልጸዳው። ተው መሀሉ ሰምቶ ነው እስህ የኔ እንጀራ እንዲህ አልነበረም። ለምን እንደው አላውቅም። ብዙም የጸዳው አይደለም ወላሂ ሲያስጠላ። እንደዚህ አይኑ ብዝት ያለው እንደ እንጀራዬን የበዛ ያ ረብ ፍሉስ ከአፊያ ጋር ይስጠን። አሜን በሉ አሜን በሉ። የረፍት እንጀራ ይስጣችሁ ለሁላችንም፣ ለእኔም ለእናንተም ማለት ነው። እናንተማ ምን አምድን ያላችሁት በትናንትና ቪዲዮ ለራሳችሁ እንዴት እንደግራቃችሁ እየኖራችሁ እንደዚህ እየሆናችሁ እየኖራችሁ እኛ ምንም ቢጃማ ሳንቀይር ኑሮ ተወዷል ትላላችሁ። ኑሮ ወላሂ በጣም ተወዷል። ወደዳችሁም ጠላችሁም ኑሮ ተወዷል። ሀቂቃ ነው የምላችሁ እንዴ እውነታውን እኮ ነው። እንደ ምሳሌ ዘንድሮ ኡዱህያ የሚያርዱ ፍየል ለማረድ ስንት እንደው ታውቃላችሁ? 10 ምናምን እንግዲህ ፍየል ነው መሰለኝ ከዓመት በላይ በግ ከ6 ወር በላይ የሚባለው እና በጣም ኑሮ ተወዷል እንጂ ኑሮ ተወዷል ሲሏቸው አንቺ ኢትዮጵያ ለራሳችሁ 400 ሺህ እናንተ አንድ ኮሜንት የምታደርጉት ናቸው። 400 ሺህ 500 ሺህ የቤት እቃ ቁጭ ብለው የሚያዙት ተሳ እኔ ይሄ ሳር ስለገዛሁ ነው የገረማችሁ ወይም ጋቻ ወይም የ1000 ብር ጅልባ። ኧረ ተውኝማ ስንት አይነት ህይወት አለ። ተው ግን ሲቀጥል ደግሞ ስለዚህ ስንት 300 400 ሺህ እቃ የሚረትቡ አሉ። እናንተ የቢጃማውና የኔ ሳር መግዛት ነው መሰለኝ የገረማችሁ ማለት ነው። ሲቀጥልን ዞሮ እኝኝኝ ኑሮ ተወዷል። አንድ ቀን አልሐምዱሊላህ ባልሽን ዝም ብለሽ ባልሽን ማማት ትሉኛላችሁ። ተሸፋኝ አይደል? ተሸፋኝ አይዋሽም ያላችሁ ማን ነው? ውሸት አያወራም ያላችሁ ማን ነው? እንዴ ተሸፋኝ ፍጹም አይደለም። ነግሬያችኋለሁ ከአሁን በፊትም ተሸፋኝ ብሎ ማለት ፍጹም አይደለም። የማይሳሳቱ መላኢኮች ብቻ ናቸው። ነብያቶች ለራሱ ይሳሳታሉ። ገባችሁና? ስለዚህ እኔ እንደ ፍጹም አይታችሁ ወይም ኒቃቢስት ለገንዘብ ብለሽ ገንዘብ ፍሉስ የአኺ ወይም የአኸዋቲ ፍሉስ ሰው ብር ካላችሁ እንደው ማንም ሰው ይሰግዳል። እናንተ እኮ ያላችሁ ለነሱ እኮ ምንም አልጠቅሟቸውም፣ ግን ደሃውም ሀብታሙም ይሰግድላችኋል እናንተ ስላገኛችሁ ብቻ ማለት ነው። ስለዚህ ለብር ብለሽ ለምትሉኝ ማለት ነው ብር እንዴ እናንተ እንደ ምሳሌ
ለብር ብላችሁ አይደል እንዲ ሀገር አቋርጣችሁ የሄዳችሁት? ከራሴ ጀምሮ ብር ብዬ አይደል እንዲ ስንት የማይፈቀድልኝን አሁን እኮ ለትምህርት እንኳን ለራሱ ወደ ውጭ ሀገር ለትምህርት እንኳን ራሱ መሄድ አይቻልም። ይሄን ታውቃላችኋ? እንኳን አይደለም ለብር ማለት ነው። እና እንኳን ለብር አልኳችሁ ለትምህርት እንኳን አይካሄድም እንደ ሸሪያው ማለት ነው። እና እናንተም ሰው ቤት የምትሰሩት ለብር ብላችሁ ነው። እኔም ሚዲያ ላይ የወጣሁት እንደዚህ መቼም እሳት እየተለበለብኩ በአንድ እጄ ካሜራ የያዝኩት ያው ብር ለመስራት ብዬ ነው፣ እንደ ምሳሌ ማለት ነው። ኧረ ተው የመዲያም ቅመሞች ሰው፣ ኧረ ተው እናንተስ ደግሞ አበዛችሁት። እና ብር ባልሽን የምትሉኝ የባሌን መጨረሻ አንዷ ደግሞ የኮሜንት ላይ በአላህ ባልሽን የኢድ ዕለት አብረን አይተናቸዋል እያሉ ያለም አለ። የኢድ ዕለት አንድ ላይ ካዩን ለምን አይነግሩን? ለምን ሰውን ታወናጅላላችሁ? ውሸታችሁን ነው እንዴ ተለያይተናል ያላችሁት ብለው ለምን አይሉንም? ብዙ እህቶች ወላሂ ነው የምላችሁ ከዱባይ እየመጡ ምናምን ሀቂ ጤና ጣቢያ እንገናኛለን እና ሶፊያነሽ ሆይ እንዲህ ነው ወይ ከእውነት ነው ወይ እውነት ነው ወይ ከባልሽ ጋር የተለያየሽው ምናምን ይሉናል ማለት ነው። እና ብዙ እህቶች ጤና ጣቢያ ነው ያገኛቸዋለሁ አርግዘው መጥተው ኢትዮጵያ ላይ ለመውለድ ብለው ማለት ነው። እና ለምን አይጠይቁኝም? እውነት ነው ወይ ይሄ ነገር ነው ወይ ውሸት ብለው ማለት ነው መጠየቅ አሪፍ ነው። ማይሮ የለችማ አምሽታ እንዲሆነ ውድ ተመልካቾቼ ወጤ ደግሞ ይሄን ይመስላል። እንግዲህ ኑሮ አልተወደደ የምትሉ ኦቲቻውን የ2000 ብር ስጋ ናት። ተመልከቱት፣ የ2000 ብር ስጋ ማለት ነው። ስለዚህ ያው አለጥ አድርጌዋለሁ እኔ በርድ ስጋ ወጥ የሆነ በርበሬ የሆነ እንትን ሲል ደስ ይለኛል ማለት እንትን ያለ ድምቅ ያለ ቀይ ግን ያው እንግዲህ አበየ አይወዱም እንትን አይደል ያማቸዋል አሁን ላይ ማለት ነው። በርበሬ በጣም የበዛው ምግብ ማለት ነው። ጨጓራ እያሉ ስለሆነ ለሳሳ አድርጌ ነው። ስለዚህ ባልሽ የምትሉኝ እንግዲህ ያው እኛ በህግ ተነጋግረናል። የት እንዲሄድ በጣም አስቄ ነው የት እንደኖረ ማለት ነው። ስለዚህ ከራሷ አንደበት የምትሰሙት ይሆናል ማለት ነው። ያው ነገ ይመጣሉ ማለት ነው። ውድ ተመልካቾች በተረፈ ይህን ይመስላል። እንጀራም እየጋገርኩኝ ነው፣ ወጥም እየሰራሁኝ ነው። ሂራም ታትነሳብኝ እያልኩኝ ማለት ነው። ስለዚህ ውድ ተመልካቾች ማለት ነው እንግዲህ ነገ ጠብቁ እያልኩ ማለት ነው። በድጋሚ ዒድኩም ሙባረክ አለይና ወዐለይኩም ተቀበለ አላሁ ሚና ወሚንኩም ሳሊሐል አዕማል እያልኩኝ ማለት ነው። ሲቀጥል ፍራሽ ይሻላችሁኝ ያላችሁ ፍራሽ በነገራችን ላይ ደሴ ብሄርኩ ጊዜ አሁን በዛን ሰሞን ጀልባ ማለት ነው ተመሳሳይ አለላችሁ 2200 እስከ 1800 ድረስ ለራሱ አለ ማለት ነው። ዝም ብለው ተመሳሳይ ማለት ነው። ዝቅተኛ የሚቀንስ ማለት ነው። እና ጠይቄ ነበረ ማለት ነው። የሚቀንስ 8ም አለ 2002ም አለ ማለት ነው። ስለዚህ ታገዛችሁ ደግሞ ደህና ነገር ብገዙ ለእናንተም ውጤታማ ትሆናላችሁ። ቁጥርሽን የምትሉኝ ያላችሁ 0914077347 ብላችሁ ዋስታባና ማለት ነው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።